ዛሬ የጨዋታ ቀን ነው፣ ትልቅ ቀን ነው፣ የሚቋጠርብን ቀን ነው። በጣም ከባድ ቋጠሮ የሚቋጠርብን ግን አርሰናል ደጋፊ ብቻ ነው። ሌላው ቲም ጠቅላላ ከኛ ጎን ስለሆነ ማለት ነው። ቤተሰብ በክርስቶስ ቲክቶክ በጣም ይዞታል፣ በጣም ይዞኛል። እኔን ደግሞ እና አካውንቱን ካላስቸገርኩኝ ኮፒ ሊንክ ምንም እየወጣ አይደለምና ማለት ነው። ኮፒ ሊንክ እያደርጋችሁ ፕሮፋይል ላይም እየገባችሁ ማለት ነው። ዛሬ ትልቅ ቀን ነው። ኒውካስትል ማለት ነው ደብድበን ዛሬ ፔፕ ማለት ነው በቃ ይሄንን ቻንስ በደንብ ተጠቅሞ ማለት ነው የዛሬውን አሸንፎ ለነገው ለአርሰናል ማስፈራሪያ እንዲሆን አድርጎ ማለት ነው መጮት ያለበት የዛሬው ጨዋታ ስለ በሁለት ጎል ምናምን ጋፕ ዲፈረንስ አድርጎ ነው ይሄን ጨዋታ ማሸነፍ ያለብን ማለት ነው። ፎር ሹር ግን እናሸንፋለን። እኔ እንደዚህ መፎከር ምናምን አለም፣ ግን በጣም እርግጠኛ ነኝ ኒውካስትልን በአሁኑ እንደምናሸንፈው። ጀማው እንዴት ናችሁ? ስሙ በዚህ ሱሁር ሰዓት ተነስቼ ተንደርድሬ የመጣሁት ወልጄ እንዳይመስል በዚህ ሌሊት የመጣሁት ይኸውልህ ህልም አይቼን የመጣሁት ይሁን ወንድም ነገ ማለት ነው መቋጠር አለብን መሰለኝ። ያየሁት ህልም ትንሽ ደንገዝገዝ ያለ ነው ጀማው። ጥሩ ነገር ያለው ይመስላል ህልሙ ሲፈታ። ህልም እንደፈችው ስለሆነ ለእናንተ ከነገርኳችሁ ሊከሽፍ ይችላል ያየሁት ህልም እንጂ ነገ ጀማው የሆነ ነገር መጠበቅ ሳይኖርብን አይቀርም። ገብቷችኋል? ሱር እንዳመልጠኝ እኔም ሱር እንደብላ ግን ጀማው ከእንቅልፌ እንደባነንኩ የሰራሁት በጣም ጥሩ ነገር ነው የታየኝ ነገር ላይ ጀማ ኮፒ ሊንክ ሼር አድርጉና ለጀማው በሙሉ ይዳረስ። ነገ ትልቅ ነገር እንጠብቅ። ይያዝ በሉልኝ አደራችሁን። ይመቻችሁ ጀማው። ዩናይትዳውያን ቋጠሮ ከዛሬ ነው የምንጀምረው። አንዳንድ የዩናይትድ ደጋፊዎች ላይ መዘናጋት እያየው ነው። አብዬ ነገ አንቋጥርም? ለምን ነገ? ዛሬም ነው የምንቋጥረው። ጎረቤታችን እንዲያሸንፍ አትፈልጉ? ምን ሆናችኋል? እኛ ለጎረቤት ክፉ ነን? እኛ ለፔፕ ክፉ ነን? ዛሬ ኒውካስትል ላይ እንቋጥራለን። ዛሬ ለሲቲ እንቋጥራለን። ቋጠሮ ከዛ ድህረ ቋጠሮ ብየዋለሁ፣ የዛሬን ቋጠሮ። ለማንኛውም እንግዲህ እየመጣ ጆሮህ ላይ ይተነፍሳል ብዬ ነበረ። ሲቲ ይመጣና ጆሮ ስር ነው የሚተነፍሰው ብዬ ነበር። ያው ይተነፍስልሃል። የጨዋታ ቀን ዛሬ ማታ እንግዲህ 5 ሰዓት የሚደረግ ጨዋታ ነው። ቋጣሪዎችን እንግዲህ እስከ ማታ እስከ 5 ሰዓት 6 ሰዓት አስቀምጠን አሳዝነን የምናሳድርበት ምሽት ነው። ከወልቭሱና ከአርሰናሉ ሁለታቻ በኋላ በእርግጠኝነት ከዚህ በኋላ ወደኛ ነው የሚመጡት። እኛ አይደለ እስከዛሬ እነሱ እንዲጥሉ የምንጠብቀው፣ ከዚህ በኋላ እነሱ ናቸው እኛ ላይ የሚቋጠሩት። ሲቲ ላይ መቋጠር ደግሞ ምን ያህል ከባድ እንደሆነ ከዛሬ በኋላ የሚረዱት ይሆናል ማለት ነው። ስለ ጨዋታው ግን አንዳንድ ነገር ስላችሁ የሚገርማችሁ ማርሙሽን ነው ያደረገው ማን ሲቲ ራሱ በቃ ማርሙሽ ከኒውካስትል እሳት ስለሆነ ዛሬ ስታርቲንግ ላይን አፕ ላይ ጠብቀዋለሁ። ፔፕ የሚያስጀምረው ይመስለኛል። ግን እንደኔ አሁንም ብትሉኝ ሃላንድ ጥሩ ሪከርድ የለውም ብለህ ከየትኛውም ቡድን ጋር ቢጫወት ቤንች የምታደርገው ተጫዋች አይደለም። ምናልባት አንድ ላይ ከፈለገ ያስጀምራቸው። ሃላንድን ቤንች ላይ ማየት አልፈልግም፣ ቸርኪን ቤንች ላይ ማየት አልፈልግም። ከጨዋታው በኋላ እንገናኝ። የኔ ግምት 4-1 ነው። ካልገባብን ደግሞ 3-0 ፒስ። ኢትስ ማች ዴይ። ዛሬ የዋንጫውን አንድ ጆሮ የምንይዝበት ቀን ነው። እንኳን ደስ አላችሁ ሲቲዝንስ። ለማንኛውም ዛሬ ሲቲያችን የዋንጫውን አንድ ጆሮ የሚይዝበት ቀን ነው። በጣም ወሳኝ ጌም አለ ኢቲሃድ ላይ ፎርትረስ ከኒውካስትል ጋር። ኢቲሃድ ምሽጋችን ነው ታውቃላችሁ፣ እና ኢቲሃድ ላይ ካሸነፉን 20 ምናምን ዓመታቸው ነው። ስለዚህ ምንም አጠበቅ በቃ ጀስት ቀለል አድርገው እናደርጋለን። ፕሬዠር ሲቲ ላይ አይሰራም፣ አርሰናል ላይ ነው። ሜንታሊቲ ሲቲ ላይ አይሰራም፣ አርሰናል ላይ ነው። እኛ ፕሬዠርን እንዴት መቋቋም እንዳለብን እናውቃለን። ሜንታሊቲ ለዋንጫ የሚያስፈልገውን ነገር ሁሉ እናውቃለን። ዛሬ ፌሽ አድርገን ኒውካስትልን አስደብረናት ወያላው ተስፋ ቆርጦ ወደ ሌላ ዋንጫ እንዲዞር ማድረግ አለብን። እኔ አሁን አላማዬ እሱ ነው። ተስፋ በጊዜ ቆርጦ ወደ ሌላ ዋንጫ መዞር አለበት። አሪፍ ጌም ይመስለኛል። ኤርሊንግ ብሎት ሃላንድ ተመልሷል፣ ሳቪኖ ተመልሷል ተብሏል። ስለዚህ በጣም ጥሩ ሙድ ላይ ነን። አርሲዬ እየጣለች ነው በራሷ ኑ ብሉ እያለች ነው። እኛ ደግሞ መግደርደር ስለማናቅ መተን እንክትክቶ እናወጣለን ማለት ነው ይህን ዋንጫ። ለማንኛውም ሲቲያችን ዛሬ የሚመርሳ በጣም ደስ ብሎኛል፣ ሲቲ ስለተመለሰ። መጀመሪያ ግን ምንም ነገር ዛሬ ይህንን ጌም 3 ወይ 4 ለባዶ ከማሸነፍ ምንም አያግደንም። ኒውካስትል አሪፍ ጌም አሳልፎ ነበር። እሱ ሌላ ሰው ላይ ነው፣ እኛ ላይ አይሰራም። ዊ አር ማንቸስተር ሲቲ። ለማንኛውም ግምታችሁን ከታስቀምጡልኝ። ዛሬ ቀኑ ደስ ይላል፣ ቅዳሜ ነው፣ ሲቲ አለ፣ ፏፈሽ ነው። ግን ማታ 5 ሰዓት ነው። እስከዛ በቃ በጉጉት መጠበቅ ነው። ካሞን ሲቲዘን ግምታችሁን አስቀምጡልኝ። ይመቻችሁ። የሲቲ ደጋፊዎች ሰብሰብ በልና ስለዚህ ጨዋታ እናውራ እስቲ። በጣም ብዙዎቻችሁ ፈርታችኋል፣ ኒውካስትል የሚያስጥለን ምናምን። ሃው 6-1 ቋራባግን ስላሸነፈ ቋራባግ የቁራ የሆነቲ እንደዚህ መጨነቅም አያስፈልጋችሁም።
የምትደግፉትንና ያላችሁን ተጫዋቾች ኳሊቲ እወቁት። ከዛ በሜዳችሁ እንደሆነ እወቁት። 1-0 ምናምን እንደማትገምት የኔ አባት 3-0 ምናምን ነገር ይሄ ኒውካስትል አልፋታ ብሎናል። ኤፍ ኤ ካፕም ላይ ያለብን ገና እኔ የምፈራው ምን እንደው ታውቃለህ በጣም ብዙ ጊዜ ስለተገናኘን ከመቼስ አሁን አራተኛችን ይሆናል። ኤፍ ኤ ካፕ አራተኛችን ይሆናል። ከአራቱ አንዱን ቢያንስ አቻ ምናምን ሊያስጥለን ይችላል። አይ ዶንት ኖ ግን ፕሪሚየር ሊግ አትጨናነቁ። ፔፕ ሊያውም እንደዚህ አይነት አድቫንቴጅ አግኝቶ እንደዚህ አይነት ጭንቀት አይሰማችሁ። እንዳሸንፋለን በሚገባ ኮፒ ሊንክ አድርጉት ይሄንን አካውንት ጋይስ። አካውንቴ በጣም ተመቷል። ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። ፈለው ጎረቤቴ ማን ሲቲ ዛሬ ምን ማድረግ እንዳለበት እኔ አልነግርህም። እንግዲህ ይሄን የቡሊ ስብስብ ማለት ነው የጉልበተኞች ስብስብ የሰፈር ዱርዬዎች ስብስብ የሆነው ኒውካስትልን ሜዳ ድረስ ጠርተህ እንዴት እንደምትገርፍ እኔ አልነግርህም። 4-5 አግብተህ ነው መግረፍ ያለብህ። እንደምታሸነፍ ተማመንባለሁ። ስታሸነፍ ግን ወደ ለንደን መልእክት መላክ አለብህ። ማስደንገጥ አለብህ። ኦልሬዲ ደንግጠዋል። ሊብረከረኩ ይገባል። ተስፋ ሊቆርጡ ይገባል ማለት ነው። ገባ ካረል እና አሁን ኦልሬዲ 4 ነጥብ ነው። ዛሬ ስታሸነፍ 2 ነጥብ ይሆናል። ነገ ደግሞ ቶተናም ያሳያቸዋል። በአዲስ አሰልጣኝ ሞቅታ ነው የሚመጣው። የለንደን ደርቢ ነው። መበቀል አለበት። በጣም ብዙ ጊዜ ቶተናም አርሰናል አሰቃይቷል። ያን በቀል ይዞ ነው የሚመጣው። ያሸንፈዋል ማለት ነው። ኦልሬዲ የዋንጫው ጉዳይ ያለቀ ጉዳይ ነው። ግን ከአሁኑ ተስፋ እንዲቆርጡ ነው የምፈልገው። ዋንጫው ጨዋታው እስኪደርስ ድረስ መላሳቸውን መቋቋም አልችልም። እኔ አሁኑ ተስፋ ቆርጠው አርፈው እንዲቀመጡ ነው የምፈልገው። ከዛም በኋላ ኤፍ ኤ ካፑ ላይ ከአራባው ላይ ይሄን ደግሞ ድጋሚ ቅስማቸውን እንሰብራለን። ለማንኛውም ይላንታ አልነግርህም፣ ታሳይልኛለህ ማለት ነው። ጋርዲዮላ ዛሬ ሌሊት 5 ሰዓት ላይ እንገናኛለን ከሁላችሁም ጋር 7 ሰዓት ላይ ደግሞ እስከ 7 ሰዓት አስቋጥረናቸው እንቅልፋቸውን ነስተን ነው የምናሳድራቸው በቅዳሜ ምድር ማለት ነው። ሌትስ ጎ ሲቲ። ፔፔን ፖይንት ዛሬ የሚጥል ይመስላችኋል? በጣም አይጥልም። እንደዛ ከሆነ አርቴታ በጣም እድለኛው ሰው ዓለማችን ላይ ያለው እድለኛው ሰው እሱ ነው የሚሆነውና ፔፕ ግን ይሄንን በጣም በታምራ አያደርግም። ፕሬስ ኮንፈረንስ ላይ ተጠይቆ እንዴት ነው ስለ ዋንጫው ምን ትላለህ ምናምን ተብሎ ሲጠይቅ እንዴት ይሄን ጥያቄ አሁን ትጠይቀኛለህ? ከዚህ በፊት መልሼልሃለሁ። 2 ጨዋታዎች ሲቀሩ ነው ይሄን ጥያቄ ልመልስልህ የምችለው እና አሁን ገና ብዙ ጨዋታዎች አሉ ምናምን አለ። እኔ ገብቶኛል ምን ለማለት እንደፈለገ ገብቶኛል። ግን ከኒውካስትል ጋር በጣም ጥሩ ቁጥር አለው። ኢታሃር ላይ ደግሞ ኒውካስትል በባለፈው ሲዝን ያው ሜዳው ላይ ያሸንፎታል እናውቀዋለን። ኒውካስትል በሜዳው ሲጫወት ምን ያህል ከባድ ቲም እንደሆነ ግን ኢታሃር ላይ አይሰማውም። ፔፕ አይጥልም። እንዲህ አይነት ፖይንቶችን በተአምር የሚጥል አሰልጣኝ ነው። ከጣለ ግን ማለት ነው ከጣለ ይሄ በፊቱ ፔፕ እንዳልሆነ ስኳዱም እናውቃለን። ግን ከጣለ በቃ የኛው ፔፕ አልፈለገውም ዋንጫውን ልንል እንችላለን። ግን በተአምር ፖይንቱ አርቴታ እንዲያሰፋ የሚፈልግ አይነት አይደለም። እንዲህ አይነት ታይም ላይ የሚጥል ሰው አይደለም እና ይሄን ፖይንት የሚጥል አይመስለኝም እኔ በተአምር ማለት ተአምር ካልተፈጠረ። ከጣለ ግን ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ከኒውካስትል የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት። ለምን 1:15 አታረጉትም ወይ? 2:45 እኛ እንደ ቻምፒየንስ ሊግ ገና ጉጉት ይዞ ቁጭ ብለን 5 ሰዓት። ለማንኛውም ያው መታየት ያለበት ትልቅ ጨዋታ ነው ይታያል። ምክንያቱም ለማንቸስተር ሲቲዎች ዋንጫውን ለማንሳት ከሚቀናቀናቸው አርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 ለማጥበብ እጅግ በጣም ትልቅና ወሳኝ ጌም ይመስለኛል የዛሬው ጨዋታ ማለት ነው። ያው እንደምታውቁት ባለፈው በወልቭስ አርሰናል መጣሉ አይዘነጋም። እናም ይሄንን እድል ተጠቅሞ ፔፕ ጋርዲዮላ የዛሬው ጨዋታ ላይ እጅግ በጣም ብዙ ታክቲክን ሊያስመለክቱን ይችላሉ። የጨዋታ ወሳኝ ነው ብዬ እኔ በግሌ ለሲቲ አስባለሁ ማለት ነው። እና በዛሬው ጨዋታ ላይ እንግዲህ ብዙ ቋጣሪያን ስም አርሰናሎችን የምንመለከት ነው እንግዲህ የሚሆነው። እጅግ በጣም ተጠባቂ ጨዋታ ነው። ለማንኛውም የዛሬው ጨዋታን ግምት በኮመንት አሳውቁኝ። ከዛ በፊት ግን ሊቪያንስ ማለት ነው ያው 12 ሰዓት ላይ ቼልሲ ከበርንሌ የሚያደርጉት ጨዋታ አለ። እንዲሁም አስቶን ቪላ ከሊድስ የሚያደርጉት ወሳኝ ጨዋታ አለ። ለእናንተ ምን ማድረግ እንዳለብን በዛሬው ጨዋታ መንገር የሚጠበቅብን አይመስለኝም። ለማንኛውም ማለት ነው ይሄን ጨዋታ ስንት ለስንት ይጠናቀቃል? ምሽት 5 ሰዓት ላይ እንገናኝ። ይመቻችሁ ባይ። የቋጠሮ ቀን ነው ይላል አባቴ። ታይቶኛል የአርሰናል ጀማዓ ገባ በል። ሌላው አሳልፈው እቺን ምልክት ብቻ ኮሜንት ላይ በማድረግ አርሰናልን ትከላከለዋለህ፣ ትቋጥራለህ ነው ማለት። እቺን ምልክት ግን ኮሜንት ላይ ታስፈልገናለች በብዛት። 2-1 እንደሚያሸንፍ ኒውካስትል ታውቆኛል። ስለዚህ ካንተ የሚጠበቀው ላይክ እና ሪፖስት ለአርሰናል ደጋፊ ብቻ ሼር እያደረክ ሌላ እንዳትመጣ እንቋጥርበት እንዳትመጣ እቺን ምልክት ብቻ አድርግልኝ። ከዛም በኋላ በቃ ማታ ማየት ነው። 5 ሰዓት ላይ እመጣለሁ ተመልሼ ማየት ነው።
ይሄ ቪዲዮ በጠዋት አንተ ጋር ከመጣና የአርሰናል ደጋፊ ከሆንክ ማለት ነው ዝም ብለህ መነኝ ሲቲ ዛሬ 3 ነጥቡን ያዝረከርከዋል። በቃ ይሄ የሚገርም ትንቢት ነው። በደንብ ኮፒ ሊንክ ሪፖስት ማድረግ አለብህ። የአርሰናል ደጋፊ ኮፒ ሊንክ ሪፖስት ማድረግ አለብህ። ሁሉም አጌኔስት አርሰናል ነው። ሁሉም የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ዋቴቨር ማለት ነው ሁሉም ከአርሰናል አጌኔስት ናቸው። ሶ እኛ አርሰናል ደጋፊዎች ብቻችንን ስንቋጥርን ብቻችንን ሲቋጥርብን ደግሞ በጀማ ምናምን ነገር ማለት ነው። ሶ ይህንን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። በደንብ የአርሰናል ደጋፊዎች መደጋገፍ መቻል አለበት። ሲቲ ዛሬ ኒውካስል በእርግጥ ወጥ ነው ሄድ ቱ ሄዳችሁ ምናምን ያለፉት ያን ያህል ሲቲ ኒውካስል ለሲቲ ያን ያህል የሚከብደው ቡድን አይደለም። ዛሬ ግን ይከብደዋል። ዝም ብለህ እኔን እመነኝ፣ ዛሬ ሲቲ ነጥብ ይጥላል። ዝም ብለህ እመነኝ አሉ። እቺን የሳምንቷን ደንፉ ማለት ነው። በዚህ ነው የምናካክሰው። ዝም ብለህ እመነኝ፣ እርግጠኛ ነኝ ሳምንቱ የኛ ነው። ሲቲ ነጥብ ይጥላል፣ እኛ ስፐርስን እንገርፋለን። ጽድት ያለ ሳምንት እንደምናሳልፍ ጥርጥር የለኝም። ከምላሴ ጸጉር ይነቀል ነው የምልህ። በደንብ ኮፒ ሊንክ ሪፖስት አድርገህ ማድረስ ያለብህ ቦታ እኔ መቼስ አልነግርህም። ማድረስ ያለብህን ቦታ ታውቃለህ። የአርሰናል ደጋፊ በደንብ ኮፒ ሊንክ ሪፖስት ይደረግ፣ ፎሎ ማድረግ እንዳይረሳ። ከሞኒው ገነርስ ይመሻሹ። ሌላኛው ዛሬ የምናየው ጨዋታ የዋንጫው ቡድን ከኒውካስትል ጋር ጨዋታ አለው ማለት ነው። እንግዲህ በቶተናም ነጥብ ከጣለ በኋላ ወደ 4 ተከታታይ ጨዋታዎችን ኤፍ ኤ ካፕንም ጨምሮ እያሸነፈ ነው የመጣው ማለት ነው። እኔ ዋንጫ ቡድን ስለሆንኩ ከአንዴ በላይ ከዚህ በኋላ ነጥብ አልጥልም አይነት ነገር ማለት ነው። ፉልሃምን ሊቨርፑልን ሜዳው ድረስ ሂዶ ምናምን ልጥልጥ እያደረገው ነው የመጣ። ራሱን ኒውካስትልን ደግሞ በካራቦ ካፕ ጅቡ አድርጎት ነው የመጣ ማለት ነው። ዘንድሮ እንደዚህ ቡድን የተሰቃየ የለም ማለት ነው። በተደጋጋሚ ነው የሚያገኘው። ገና ኤፍ ኤ ካፕ ላይ ምናምን ይገናኛሉ ማለት ነው። ይሄ ቡድን በጣም ስቃይ ላይ ነው። ሲያቀለው ፕሪሚየር ሊግ ላይ የመጀመሪያውን ጨዋታ አሸነፈው። እስካሁን ድረስ እየተደበደበ ነው። ወደ 2 ጨዋታ ተደብድቧል ደርሶ መልስ። ዛሬም ደግሞ ይለጠለጣል ከሜዳው ውጭ ነው። የዋንጫው ቡድን ግን እየቆሰቆሰው ነው። የዛሬውን ጨዋታ አሸንፈው በ2 ነጥብ ያጠባዋል። ከዛ በኋላ ትክክለኛው ዋንጫ ቡድን እኔ ነኝ እያለ ይቆሰቁሰዋል ማለት ነው። ይሄ ቃሌ ነው። ተመለከቱታላችሁ። ይመቻችሁ። ቶተንሃም ከአርሰናል ጨዋታ ከመቋጠራችን በፊት ወሳኙ ጨዋታ አለው። ዋንጫው ይሄ ነው። እኔ ኒውካስትልን ከባለፈው ሻምፒዮንስ ሊግ በኋላ መፍራት አለብህ። ኳራባክ ላይ እንዴት እንደሆነ አይተኸዋል። ሲቲ ሊያስጥል የሚችል ከባዱ ክለብ ሲቲ ካለበት ጨዋታ አንጻር ኒውካስትል ነው። ኒውካስትልን ልንፈራ ይገባል ከዚህ በኋላ ማለት ነው። ማንቸስተር ሲቲ በኒውካስትል ነጥብ የሚጥል ከሆነ አርሰናል ምንም መጣ ምንም ዋንጫውን የመብላት እድል ይኖረዋል። ማመን ያለብህ ምክንያቱም ሲቲ ከዚህ በኋላ ነጥብ አለመጣሉም ምንም ማስተማመኛ አይኖርህም። እሺ ሲቲያንስ በደንብ ኮፒ ሊንክ አድርጉት። ዛሬ ለማንቸስተር ሲቲ ብቻ ሳይሆን ለሁሉም ከአርሰናል ውጭ ላለ ደጋፊ ሁላ የቋጠሮ ቀን ነው። ምክንያቱም ዛሬ ሲቲ ኒውካስትልን ስጥት የሚያደርግ ከሆነ ነጥቡ ወደ 2 ይጠባል ማለት ነው። ዛሬ ይሄን ጨዋታ ቋጥረን ነው የምናየው እና ደግሞ ጨዋታውን ማለት ነው በነፃ በስልካችሁ የምታዩባቸውን አፕሊኬሽኖች መኩክሪስ 1 የቴሌግራም ቻናል ላይ አስቀምጨላችኋለሁ ማለት ነው። ቴሌግራም ጋር መኩክሪስ 1 ብለህ ሰርች አድርገህ ጨዋታውን በነፃ የምታዩበት ከ4 በላይ አፕሊኬሽን ቴሌግራም ጋር ለቅቄልሃለሁ ማለት ነው። ዛሬ እንደ ጉድ ይቋጠራል ማለት ነው። ሲቲ ካሸነፈ ነጥቡ ወደ 2 ይጠባል። ይሄ ደግሞ በጣም ትልቅ ነገር ነው። ሲቲ ዛሬ እንደምንም ብላችሁ አደራ የሞት ሽረት ጉዳይ ነው። ይመቻችሁ። ለኔ የሳምንቱ እጅግ ተጠባቂ ጨዋታና በተለይ የነገው የአርሰናልና የቶተንሃም ጨዋታ ትልቅ ትርጉም እንዲኖረው የሚያደርገው ጨዋታ የዛሬው የኒውካስትልና የማንቸስተር ሲቲ ፍጥጫ ይመስለኛል። በነገራችን ላይ ሁለቱ ቡድኖች በዘንድሮ የውድድር ዓመት 3 ጊዜ ተገናኝተዋል። በካራቦ ካፕ 2 በፕሪሚየር ሊጉ 1 ማለት ነው። የካራቦ ካፑን ጨዋታ ሁለቱንም ማንቸስተር ሲቲን ያሸነፈው፣ ነገር ግን በፕሪሚየር ሊጉ ኒውካስትል ዩናይትድ ማንቸስተር ሲቲን 2-1 በሴንት ጄምስ ፓርክ አሸንፎ 3 ነጥቦችን ወስዶ ነበር። በነገራችን ላይ ማንቸስተር ሲቲ የዛሬውን ጨዋታ የግዴታ ማሸነፍ ውስጥ ሆኖ ነው የሚጫወተው። ምክንያቱም ዛሬ ድል የሚያደርግ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 በማጥበብ መድፈኞቹ ነገ እስኪጫወቱ ድረስ ከፍተኛ የሆነ ጫና እንዲኖርባቸው ማድረግ ይችላል ማለት ነው። እንግዲህ ማንቸስተር ሲቲ ብዙ ጊዜ የመጨረሻ ጨዋታዎች ኤክስፐርት እንደሆነ ይታወቃል። ፕሪሚየር ሊግ ላይ ይህንን በዘንድሮ የውድድር ዓመት ይደግመዋል የሚለው እንግዲህ ከዛሬ በኋላ የሚታይ ነው። በነገራችን ላይ ኒውካስትል ኢታድ ስቴዲየም መጥቶ ማንቸስተር ሲቲን ለማሸነፍ በጣም ነው የሚቸገረው። 12 ዓመታት አልፈዋል ኒውካስትል ሲቲን በኢታድ ካሸነፈ ማለት ነው። ባለፉት 12 ዓመታት በሁሉም ውድድሮች ማንቸስተር ሲቲ ነው ኢታድ ላይ እንግዲህ ከኒውካስትል ጋር የበላይነት ያለው ማለት ነው። በኢታድም እንግዲህ ለመጨረሻ ጊዜ ከኒውካስትል ጋር በነበረው የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ 4-0 አሸንፎ እንደነበረ ይታወቃል። በዚህ ጨዋታም ላይ ኦማር ማርሙሽ ሃትሪክ ሰርቶ ነበረ። ማንቸስተር ሲቲ ባለፉት 5 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ኒውካስትል ዩናይትድ ደግሞ እንግዲህ ከቅርብ ጊዜ ወዲህ በተለይ ባለፉት 3 ጨዋታዎች እጅግ አስደናቂ አቋም ላይ ይገኛሉ። በተለይ የኒውካስትሉ አሰልጣኝ ኤዲ ሃው አጥቂያቸውን ዋልትሜድን ወደ መሃል ሜዳ መጥቶ እንዲጫወት ካደረጉት በኋላ ኒውካስትል 3 ተከታታይ ጨዋታዎችን አስቶን ቪላን እንደዚሁም ቶትንሃምን እና በሻምፒዮንስ ሊጉ ደግሞ ኳራባግን እንግዲህ 6-1
አሸንፈው ነው የመጡት። ኒውካስትሎችም እንግዲህ የአውሮፓ ዋንጫ ተሳትፏቸውን ለማረጋገጥ ዛሬ ድል ለማድረግ ወደ ሜዳ ይገባሉ ተብሎ ይጠበቃል። ምሽት 5 ሰዓት ኢታድ ላይ በሚደረገው ጨዋታ ምን የሚፈጠር ይመስላችኋል? ማንቸስተር ሲቲ በኒውካስትል ላይ ያለውን የበላይነትና በፕሪሚየር ሊግ የመጨረሻ ጨዋታዎች ላይ ያለውን እንግዲህ አስደናቂ ቁጥራዊ መረጃዎች ዛሬ ማስቀጥሎ 3 ነጥብ ይወስዳል ወይስ ኒውካስትል ዩናይትድ ከ12 ዓመታት በኋላ ሲቲን ያሸንፋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻችሁ። የቋጠሮ ጥሪ ከዚህ በፊት በወልቭስና በብሬንፎርድ ያደረግነውን ቋጠሮ በማጠናከር የማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል ደጋፊዎች ወያለውን ለመጨረሻ ጊዜ ቅስሙን እንሰብሯለን። ዛሬ 5 ሰዓት ኒውካስል ከማንቸስተር ሲቲ ይጫወታሉ። ለፈላው በአንድነት እንቋጠራለን። 3ኛ ቋጠሯችንን በድል ተወተን ነገ ደግሞ ዶሮዋ በሜዳው ወያለውን ስጥት፣ ከዛ ወያላው ይበተናል። አብዛኛው የወያላ አዳዲስ ዳንሰኛ ሴቶችም ይበተናሉ። አብዛኛው ወያላው ማላውን ይቀዳል፣ ይረግጣል፣ ያቃጥላል። ሰላም ይሰፍናል። ሰላም እንዲሰፍን ደግሞ ቋጠሯችን መቀጠል መቻል አለበት። ድል ለፈላው ወያላው። የመጨረሻ ቅስሙ የሚሰበርበት ሰዓት ደርሰዋል። ይህ ሳምንት የኛ ሳምንት ነው። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንቸስተር ሲቲ 2-1 ዛሬ ያሸንፋል። ነጥቡን በ2 ያጠባል። ነገ ደግሞ ወያላው ይሰጠዋል። አንድ ቀሪ ጨዋታ ያለው ሲቲ ፈታ ብለን እየተዝናናን ቋጠሯችንን እናሳካለን። ይመቻችሁ። ከበርካታ ጊዜያት በኋላ ገናነታቸውን እያስመለሱ የሚገኙት የፔፕ ጋርዲዮላ ማንቸስተር ሲቲ ምንም እንኳን ለወትሮ የምናውቀው ጥንካሬያቸው ቢከዳቸውም ምስጋና ለሚኬል አርቴታ ይሁንና የአርሰናል ደጋፊዎችን ልብ ሊሰብሩ ዕለተ ቅዳሜ ምሽት 5 ሰዓት ሲል በኢታድ ስቴዲየም ኒውካስትል ዩናይትድን የሚያስተናግድ ይሆናል። ምንም እንኳን ኒውካስትል ዩናይትዶች ማንቸስተር ሲቲን በኢታድ ካሸነፉ ድፍን 12 ዓመታት ይቆጠሩ እንጂ ከሰሞኑ እያስመለከቱን የሚገኙት መነቃቃትና በመጀመሪያ ዙር የሊግ መርሃ ግብር የፔፑን ሰራዊት ያብረከረኩት የኢዲያው ኒውካስትል ዩናይትዶች የአውሮፓ መድረክ ተሳትፎን ለማግኘት የሚደረገውን ፉክክር ለመቀላቀል ያላቸውን አውጥቶ እንደሚጫወቱ ይጠበቃል። ይሁን እንጂ በሜዳ ላይም ሆነ ከሜዳ ውጪ ስነ ልቦናቸው ጠንካራ የሆነው ፔፕና ሰራዊቱ ለኒውካስትል ዩናይትድም ቢሆን ይታትራሉ ተብሎ አይጠበቅም። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ። ይመቻችሁ። ወቅታዊ አቋሙ ምርጥ ላይ የሚገኘው ማንቸስተር ሲቲ ከቀሽሙ ኒውካስትል ጋር ያውን በኢታሃድ ስቴዲየም ይጫወታል ዛሬ። ይህን ጨዋታ ሲቲ ነጥብ ይጥላል ብላችሁ የምትጠብቁ ሰዎች በመጀመሪያ ታከሙ። ሲቀጥል እስቲ ስለ ጨዋታው የሆነ ነገር እንበል። ማን ሲቲ ማን ነው? ባለፉት 5 ጨዋታዎች ምን አደረገ የሚለውን ስናይ ባለፉት 5 ጨዋታዎች ማን ሲቲ 3 አሸንፎ 1 አቻ ወጥቶ 1 የተሸነፈ ክለብ ነው። ያ ማለት እንደ ዋንጫ ተፎካካሪ አጥጋቢ ባይሆንም ጥሩ ፎርም ላይ ያለ ቲም ነው ማለት ነው። በአንጻሩ ደግሞ ኒውካስትል ካለፉት 5 ጨዋታዎች በ3ቱ ተሸንፎ 1 አቻ ወጥቶ እንዲሁም 1 ያሸነፈ ክለብ ነው። ያ ማለት ሺት ፐርፎርማንስ እያሳየ ነው ማለት ነው። ታዲያ ይሄኛው ኒውካስትል እንዴት መጥቶ ኢታሃድ ላይ ነጥብ ይዞ ይመለሳል ነው ጥያቄው። አላውቅም። እሱን ግን እኔ አይመስለኝም። ማን ሲቲ ቀለል አድርጎ 2-0 3-0 አሸንፎት የሚያልቅ ጨዋታ ነው ይመስለኝ። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማንቸስተር ይቅደም ብያለሁ። ድል ለጎረቤቴ ዛሬ እንግዲህ ቅዳሜ ነው። ኒውካስትል ከማንቸስተር ሲቲ ጨዋታ አላቸው። እኔ ማንቸስተር ዩናይትድ ከሌለኩ ቅዳሜም እሁድም አይመስለኝም። በቃ በጣም ነው የሚያስጠላኝ ቀኑ ማለት ነው። አሁን ፈላው አንድ ነገር ልንገረ፣ ባለፈው በጾም አንጀቴ እንደዚህ ቋጥሬ 2 ነጥብ አስጥዬልሃለሁ አርሰናል ከወልቭስ ማለት ነው። ይሄን ጨዋታ በአግባቡ ትወጣዋለህ። ቤተሰቦቼ ኮፒ ሊንክ አድርጉ። ይሄን ጨዋታ ሲቲ ማሸነፍ አለበት፣ ካልሆነ 2ኛ አልቋጥርለት። አንዳንድ የአርሰናል ደጋፊ ደግሞ ዛሬ ሲቲ ላይ እንቋጥራለን ምናምን ማለት ጀምረሻል። ደግሞ ዛሬ በቃ ሲቲ ላይ ቋጥራን ኒውካስትል ነጥብ እንዲያስጥሉ እናደርጋለን ምናምን። መጀመሪያ ራስህ ክለብ ላይ ቋጥር። ለራስህ ክለብ ቋጥር። አርቴታ ላይ ቋጥርበት መጀመሪያ። እንዴት ሰው የራሱ ክለብ ነጥብ እያንጠባጠበ ሌላ ሰው ክለብ ነጥብ ጥሎለት እሱ ነጥብ እንዲያገኝ ምናምን ያደርጋል? የፈለገ ለምን ሲቲ 3 ጨዋታ 4 ጨዋታ ነጥብ አይጥልም? አንተም ማብረት ጥላታለህ። አርቴታ አብሮ ነው የሚያግዘው ሲቲ። መጀመሪያ አርቴታ ላይ ቋጥሩ። አረፈሩ መጀመሪያ አርቴታ ላይ ቋጥሩልህ። ክለብ ላይ ቋጥር መጀመሪያ። ክለብ ነጥብ ሳያገኝ ሌላ ሰው ነጥብ እንዲጥል ምናምን ልታረግ አንተ የትኛው ሀገር ቡድን ነው? የትኛው ሀገር ክለብ ነው? እንደዚህ አይነት ይልል በቃ ድንቁርና ስራ መስሩት። ለማንኛውም መጀመሪያ አርቴታ ላይ ቋጥሩ ሁላችሁ። ሲቲ ላይ አይደለም መቋጠር ያለብህ፣ መጀመሪያ አርቴታ ላይ ቋጥር። እሺ አንድ የቺ ፍሪክ የምትለው ሰምተን እንመለስ። የዛሬን ተጫወች የዛሬን አይ ዶንት ወሪ አትጨናነቂ ብሮ። በእኛ ጠዩ
የባለፈውን በቀል አለብን እኛ እንከንትልሻለን ዶንት ወሪ ቢ ሃፒ። ዛሬ ያበደ ጌም ነው ያለው። ሲቲ ከኒውካስትል ዲስአፖይንት አድርጎ የማያውቅ ጌም ነው። ግን ዛሬ ምንድነው ልዩነቱ? ሲቲ ለዋንጫ ነው የሚጫወተው። የዋንጫ ቲም ሆነናል። ዛሬ እስከ 5 ሰዓት ነው ጌሙ። እስከ 7 ሰዓት አስቆይተን አስደብረናቸው ነው የምንጨርሰው ጌሙን። 2 ነጥብ የሚሆንበት ቀን ነው ዛሬ። 2 ነጥብ ዛሬ ማለት ነው። ማርሙሽ ሁሌ ነው የሚያገባባቸው። 5 ጎል ምናምን አለው ፕሪሚየር ሊግ ላይ ብቻ ኒውካስትል ላይ። የመጀመሪያውን ሃትሪክ ሰርቶባቸዋል። ባለፈው 2 አግብቶባቸዋል። እና ማርሙሽን ማስገባት እኮ ነው ዝም ብለህ። ከዛ እንደፈለገ ተደብሮባቸው የሚያልቅ ጨዋታ ነው። እና ልንገራችሁ 2 ነጥብ ሆኗል ዛሬ። እኔ በቲም እንደዚህ ኮንፊደንት ሆኜ አላውቅም። ነግሬያቸዋለሁ። ከባድ ጨዋታ ይሆናል ወፍ። ከዚህ በኋላ የሚከብደን ጌም ቢከብደን የቼልሲው ጌም ነው አዌይ ስለሆነ ምናልባት እሱንም እንወጣዋለን እንዳታስቡ። ግን 2 ነጥብ የሆነ ጨዋታ ነው በቃ 2 ነጥብ የሆነ 2 ነጥብ ሆኗል ቆይቷል። 2 ነጥብ ከሆነ ማለት ነው። እኛ ባለፈው ገና ኮልቭስ ሲጥሉን 2 ነጥብ ሆኗል ያለው። ነገ ደግሞ ማን አለው? ቶትናም አለው። ቶትናም ደግሞ በአዲስ አሰልጣኝ ነው። 8 ቀን አርፈው ዘና ብለው ነው የሚገቡት። እና ነገ ደግሞ እንቋጥራለን አንድ ላይ ሰብሰብ ብለን እና ምሽት መሆኑ ቢደብርም ጌማችን ለኛ አሪፍ ነው። ቋጣሪ እንቀንሳለን። የሚቋጥሩን ከሆነ ደግሞ የቋጥሩ አስደብረናቸው እናስተኛቸዋለን። ለምን በቲምህ እንደዚህ ኮንፊደንት ሆንክ? ኦብቪየስሊ ዲፌንሴን ስላመንኩት በቃ ሩበን ዲያዝና ጉሄ ኤን ዲፌንስ ፓርትነርሺፕ ማለት ነው። አልፎ የሚያገባውን ላይ አይኖርም። እኔ ልንገራችሁ ከዚህ በኋላ ክሊንሺት ብቻ ነው የምንሆነው። ከነሱ ቢያልፉ ማን አለ? ጂጂ አለ፣ ብራዘር ዶናሩም አለ። እና ያበደ ጌም ይሆናል ብዬ አስባለሁ። ግን ስቲል 2-0 ሴፍ 2-0 ነው የሚሆነው። ኦብቪየስሊ የሚያገቡብን ሁሉ አይመስለኝም። እና ኤቲአር ጠርተን እናስደብራቸዋለን። የጨዋታ ግምት ኮሜንት ላይ እንዳይረሳ። ድሬ ዛሬ ነው ድሬ ዛሬ ነው ድሬ ይልሃል ማለት ነው። ዛሬ በኢትሃድ ስቴዲየም ኒውካስትልን 5 ሰዓት ሲል የምንገጥም ይሆናል። ወያላን ማለት ነው። ከ5 እስከ 7 ታስቀምጠውና ኒውካስትልን 3-0 ነጠፍ አድርገን የወያላውን ጨጓራ ልጠን እናስተኛዋለን ማለት ነው። ዛሬ እንዳትጠራጠሩ። ሳቪኒዮ ወደ ጨዋታ ተመልሷል። ኤርሊንግ ሃላንድም ለጨዋታው ዝግጁ ስለሆነ ሙሉ ስኳዳችንን ይዘን ኒውካስትልን የምንገጥም ይሆናል ማለት ነው። ኦማር ማርሙሽ የመጀመሪያ ፈርስት ሃትሪኩን የሰራበት ቡድን ሰርጂዮ አጌሮ ኒውካስትል ላይ ትልቁን ጎል በማስቆጠር ድርሻውን ይወስዳል ማለት ነውና ዛሬ ስለስንት የምናሸንፍ ይመስላችኋል? ኮሜንት ላይ አስቀምጡልኝ። ነገ ደግሞ ቶተናም ከአርሰናል አለ ሸምቀቅ የምናደርግበት ቀን ይሆናል ማለት ነው። ኮፒ ሊንክና ሪፖስት እባካችሁ አድርጉ። ቪዲዮ ምንም እየታየልኝ ስላልሆነ ሪፖስት ምናምን አድርጉ። ሻምፒዮን ማንቸስተር ሲቲ፣ ድል ለማንቸስተር ሲቲ። ይመቻችሁ።